እናቴ ተራራ ላይ የቆፈርኩት ነው የሚመስለው። አክስቴ ጊያ ባለፈው ጊዜ እንደሰጠችኝ ክሸድ ስር ነው። ክሸዲህ ስር በዚህ ጊዜ በረሃብ አሞትም። ቤ ሞኝ ልጅ፣ ይህ ከዚህ ስር አይደለም። ይህ በግልጽ ካሳላ ነው። ሊገድልሽ ይችላል። ግን በዚህ ዓለም ለእኛ እናትና ልጅ መኖር ምን ዋጋ አለው? ዋን ዛሬ ለመጨረሻ ጊዜ ጠግበን እንብላ እና አብረን እንሄዳለን። እህት ወይሻው ተኝተሻል? እህት ወይሳው እኔ ነኝ ሲያውዲ ተኝተሻል? ሻንሰኝ እህትሽ ያውዴ ነኝ። የሚገርም እህት ውሃው ቤት ውስጥ የለችም ማለት ነው። ምናልባት ነገ ተመልሰን እንፈትሽ። ለምን እንግዳ ይሸታል? የተበላሸ ነገር ይሸታል። ሰምቼ አላውቅም። እህት ዊሻው የትም እንደምትሄድ አማቶቿ አይወዷትም እና ከዘመዶቿ ጋር አትገናኝም። እኩለ ሌሊት ላይ የት ልትሄድ ትችላለች? ቺያውኒያን ምን ተፈጠረ? በሩ ከውስጥ ተቆልፏል እና ይህ ሽታ ጥሩ አይደለም። እህት ዊሻው አደጋ ላይ ናት። ቺያውኒያን ይህ ልጅ በመጨረሻ ተሻሽሎ ነበር። እንዴት እንደገና ችግር ሊፈጥር ቻለ? በእርግጥ ተመርዘዋል። ይህ በግልጽ መመረዝ ነው። ምን አይነት መርዝ እንደወሰዱ ማወቅ አለብኝ። ስርዓት የዱር ካሳቫ ተገኝቷል። ቀድሞውኑ የበሰለ ዋጋ 0.01 የገበያ ሳንቲሞች ይሸጥ። ካሳላ የካሳላ መመረዝ ማርከሻውን አገኙ። ይህ መድኃኒት ለመስራት ምን ያህል ጊዜ እንደሚወስድ አላውቅም። ስለዚህ ለተወሰነ ጊዜ እዚህ ይጠብቃል። በዚያ ውስጥ ምን እየተካሄደ ነው? ለምን ሺያውኒያን ግድግዳውን ዘሎ ገባ? ከዚህ ራቅ። እኩለ ሌሊት ነው። አልተኛሽም?
በአማቴ በር ላይ ምን እየሰራሽ ነው አያቴ? የውስጥ ያለው ድምፅ ምንድን? አንድ ሰው ገባ እንዴ? እህት? እህት? ውስጥ ያሉት ሰዎች አሁን ደህና ናቸው? ይህ ሦስተኛው ጉድ ጂሄያውዲ እኩለ ሌሊት ለምን እንዳልተኛሽ ሳስብ ነበር። በዚህ መርገምት በር ላይ ምን እየሰራሽ ነው? ለቤተሰብሽ ሦስተኛ ልጅ ጠባቂ ሆነሽ ነበር። እንደዚህ አይደለም። አንቺ እንደምታስቢው አይደለም አያቴ። እናቴ እንድመጣ ጠየቀችኝ እና ለእህት ወይሻው የተወሰነ ማሽላ እንዳመጣላት። ሄይ ማን ሊያታልሽ እየሞከረ? እኔ የማላውቅ ይመስልሻል? ይህ ሦስተኛው ምን አይነት ባህሪ እንዳለው? እሱ በራሱ ተነሳሽነት ለአንድ ሰው የሆነ ነገር ይሰጣል። ማን? ይህ ሦስተኛው ነው። አማቴም በግልጽ አይቶ ወጣትና ቆንጆ እንደሆነች እና አሁን መበለት እንደሆነች፣ ስለዚህ ክፉ ሐሳቦችን አሰብ። እንደዚያ አይደለም፣ ቃል እገባልሻለሁ። ቺያው ሄያን በፍጹም አላደረገም። ቺያው ሄያን ለበጎ ተለውጧል። ማን ያምናል? አታላይ እህቱን እንደ ጠባቂ አድርጉ። ይህ ሦስተኛው ድፍረት አለ። ጃቫ የማይረባ ነገር አትናገር። የማይረባ ነገር እያወራሁ ሁለታችሁም ተባብራችኋል። መበለትን እና ወላጅ አልባልከን አልታገሰውም። አንተ ውሽ በቂ አልተደበደግክም? ሄይ ሁሉም አይቶታል። ይህ ሦስተኛው በአፍረት ተናደደ። ይህ ሦስተኛው እነግርሃለሁ። ዊሾው ቻንሴንድ የሄደ ቤተሰባችን ምራት ናት። እከሳሃለሁ። ወደ ወረዳው ከተማ ሄዳ እኔ በአሳማ ቤት ውስጥ እንድትሰምጥ አደር። ጭንቅላትን አስቆርጣለሁ። አንቺ ማን ላይ ነው የምትሳደቢው? ሁላችሁም ግንኙነት ለመፈጸም ግድግዳውን አልወጣሁም። ነገር ግን የወዣው እናትና ልጅ ስለበሉ ካሳቫ እና በመርዝ ራሳቸውን ስተው ነበር። እህቴ እና እኔ እህል ለማድረስ ወደ ቤታቸው ስንሄድ የሆነ ችግር እንዳለ አስተዋልን። ስለዚህ በድንጋጤ እነሱን ለማዳን ግድግዳውን ወጣ። ባዶ ቃላት። ማን ያምንሃል? በግልጽ ይህች ትንሽ ሴት ናት። ስታታልል የተያዘች። ለመውጣት በጣም ፈርታለች። አሮጊት፣ ግማሽ ሕይወትሽን ኖረሻል፣ ግን ወፍራም ቆዳ እና ስለት ምላስ አለሽ። እውነት ይሁን ውሸት ገብተሽ ማየት ትችያለሽ። ውሸት ከሆነ እኔ እገድልሃለሁ። አንሄድ። በእርግጥ ካሳቫ ነው። ሁለቱም ካሳቫውን በልተዋል። አይ ምን እናድ? የፍግ ውሃ! ቶሎ የፍግ ውሃ አምጡ። ያቺ መበለት እንድታስታውቀው ማድረግ አለብን። ልክ ነው። አሁኑኑ ይሄዳለሁ። ሄይ እህት፣ አያስፈልግም። መድኃኒት ሰጥቻታለሁ። አሁን ደህና ናቸው። አንተ ትንሽ ብራቲ። ደህና ናቸው ስላልክ ብቻ ደህና ናቸው ማለት አይደል። በአማቴ ላይ የሆነ ነገር ቢደርስ በሕይወትህ እንዲከፈል አደርግሃለሁ። አሁን አማትሽ እንደሆነች አወቅሽ። ቅድም በዝሙት ስትከሻት ነበር እና ስሟን ስታበላሽ። ለምን ያኔ አላወቅሽም? እሷን መንካት ሞክር። ሁለተኛ ወንድም መበለት ዊሻው ነቃች። አንቺ ልብ የለሽ ገንዘብ አባካኝ! ለምን በመርዙ አልሞትሽም? የጊህ ቤተሰብ ሦስተኛ ወንድም፣ በዚህ ጊዜ በጣም አመሰግንሃለሁ። ላንተ እርዳታ ባይሆን ኖሮ ዋያን እና እኔ እዚህ ሞት ነበር። ምንም አይደለም። በእርግጥ አማቶችሽ አስፈሪ ናቸው። አሁን ልደበድባቸው ይገባ ነበር። ሁለቱ ሴት ልጅ በመውለዴ ጠሉኝ። ለእኔ ጥሩ ሆነው አያውቁም። ባለቤቴ ከሞተ በኋላ እኔ ባሏን የገደለች መርገምት እንደሆንኩ የበለጠ አመኑ እና እንድሞት እየጠበቁ ነው። እናት
ሁልጊዜ በአግባቡ ላመሰግንህ እፈልግ ነበር፣ ግን ውለታዬ እየበዛ መጣ። እኔ ቤት ውስጥ ምንም ጥሩ ነገር የለኝም። እነዚህ የቤትና የመሬት ሰነዶች ብቻ ጥቂት የመዳብ ሳንቲሞች ያወጣሉ። ይህ አይሆንም። ቲያንሰንግ ሕይወት ምንም ያህል ከባድ ብትሆን ጥርስሽን ንከሺ እና ታልፊዋለሽ። ዋይንን ተመልከሽ። እንደዚህ ያለች አስተዋይ ሴት ልጅ ተስፋ መቁረጥ አትችይም። ይህች መበለት ወይሻው አሁንም የሞት ሐሳብ አላት። የምትኖርበትን ምክንያት የምትሰጥበት መንገድ መፈለግ ሐሳብ አለኝ። ዋይን ለአጎትሽ ሃይሃን ንገሪው። ይህን ካሳቫ የት አገኘሽው? በኋለኛው ተራራ ዳርቻ ላይ ነው። ብዙ አለ? አዎ። ጥሩ ነው። ሦስተኛው ወንድም ያ ነገር መርዛማ ነው፣ መንካት አትችልም። እህት፣ በእውነቱ መርዙን ከካሳቫ የማስወገድ ዘዴ አለኝ። ምን? ቺያውኒያን ከካሳቫ መርዝ ማስወገድ እችላለሁ እያልክ ነው? እውነት ነው? አዎ ቺያውኒያን፣ ይህ ቀልድ አይደለም። ሁለተኛ ወንድም እናት፣ ይህ በድሮ ጊዜ ቢሆን እና የዱር አሳማን በአንድ ቀስት መግደል እችላለሁ ብል ታምኑኝ ነበር። የአሳማ የውስጥ አካላትን ማብሰል፣ ዱምፕሊንግ መስራት እችላለሁ። መርዝ ማርከስ እችላለሁ እና ሰዎች የፍግ ውሃ እንዲጠጡ ሳላስገድድ ማዳን እችላለሁ። ለምን እንደሆነ ማወቅ አትፈልጉ? በእውነቱ ተጎድቼ ራሴን ስቼ ሳለሁ በሞት አፋፍ ላይ አንድ የማይሞተው አለ። በዚህ ሕይወት ለሌሎች ብዙ ዕዳ እንዳለብኝ እና በሟች ዓለም ንስሐ መግባት እና አዲስ ሕይወት መጀመር እንዳለብኝ ብዙ ክህሎቶችንም አስተማረኝ። ሦስተኛው ወንድም እኔ ሁልጊዜ ከጎን ነበርኩ። ለምን የማይሞት እህት አላየውም? ያ የማይሞት ነበር። ስለዚህ በእርግጥ ተራ ሰዎች ሊያዩአቸው አይችሉም። የማይሞተው አስተማረኝ መርዙን ከካሳቫ የማስወገድ ዘዴ። ነገ ሁሉም ከእኔ ጋር ወደ ተራሮች ነው። መጀመሪያ በቂ ካሳቫ እንቆፍራለን። ይህ ካሳቫ ከኖረን ድርቅ ቢኖርም አራብም እናት ከእንግዲህ በረሃብ አትሞትም። ድሃ ስትሆን በራስህ ላይ አተኩር እና ስኬታማ ስትሆን ዓለምን እርዳ ይላሉ። የቤተሰቤ ችግር አልቋል፣ ግን በመንደሩ ውስጥ አሁንም ሰዎች አሉ በረሃብ የሚሞቱ። እሺ፣ ጊዜ ተሻግሬ ስለመጣው ትንሽ ተጨማሪ ባደርግ ይሻላል። እህትጌ ሻንሳይም ብይ ትልቅ ሁከት ምንድን ነው? ሁላችሁም ምን እያደረጋችሁ? ሄይ፣ ብዙ የምንሰራው የለንም። ስለዚህ መላው ቤተሰብ ዝም ብሎ በተራሮች ላይ ለመራመድ እየሄደ ነው። የሚበላ ነገር ማግኘት እንችል እንደሆነ ለማየት እንሄድ። በተራራው ላይ ያሉት የዱር አትክልቶች ሁሉም ተቆፍረዋል። በእነዚህ ሁሉ ትላልቅና ትናንሽ የዛፍ ቅርፊት ልትቆፍሩ ነው እንዴ? አይ፣ የሆነ ነገር ሊኖር ይገባል። ተከታያቸው አያለሁ። ሦስተኛው ወንድም ካሳቫውን የቆፈርኩበት ቦታ ይህ ነው። በጣም ብዙ አለ። በዚህ ሁሉ ካሳላ ቤተሰባችን ዘንድሮ አይራብም። ተጠንቀቅ፣ ይህ ውሃ ዓይንህ ውስጥ እንዳይገባ እና ቁስልህ ላይ እንዳይደርስ። ስርዓት። ሁሉም ሰው እጃችሁን አውርዱ፣ ኑና ብሉ። ሦስተኛው ወንድም ይህ ምንድን ነው? ይህ የተጠበሰ ካሳቫ ነው፣ ሞክረው። ሦስተኛው ወንድም አምንሃለሁ። አፋፍ ከቆሎ ፓስታ በጣም ይሻላል። እናት በጣም ጣፋጭ ነው።
ትላንት ማታ ከበላነው በመቶ እጥፍ ይጣፍጣል። ይህ ካሳላ መዘጋጀት አለበት ከመበላቱ በፊት። ይህ ከጥቂት ቀናት በፊት በተራራው ላይ የቆፈርኩት በአጋጣሚ አስቀድሜ አዘጋጅቼዋለሁ። ሶስተኛው ወንድም ቀኑን ሙሉ ስንቆፍር ነበር። በጠቅላላው ቢያንስ 1000 ጂን ካሳቫ አለ። እንዴት ነው የምንዘጋጀው? ንገረን። አዎ ሶስተኛው ወንድም አታጓጓን። በእውነቱ በጣም ቀላል ነው። ካሳቫውን ለማርከስ ዋናው ነገር በውሃ ውስጥ ማርጠብ ነው። ለዚህ ሁሉ ካሳላ ብዙ ንጹህ ውሃ እንፈልጋለን። ውሃ? ግን በዚህ ተከታታይ ድርቅ በመንደሩ ውስጥ ውሃ ያለው አንድ የድሮ ጉድጓድ ብቻ ነው። ካሳቫ ለማርጠብ ልንጠቀምበት አንችልም። ይህ የውሃ ምንጭን በተመለከተ በእውነቱ አንድ ቦታ አውቃለሁ። ወደ 200 ሜትሮች ወደ ሰሜን ከሄድ እዚያ ኩሬ አለ። ከጥቂት ቀናት በፊት ወደዚያ ሄጄ ነበር። እዚያ ያለው ኩሬ በጣም ጥልቅ ነው። ልንጠቀምበት እንችላለን። ጥሩ። እንግዲያውስ ዛሬ ተራራውን እና ነገ ሄደን ኩሬውን እንፈትሽሽ። ታዲያ ሁላችንም ከሄድን አንድ ሰው እህት ዌሻው አትጨነቂ። ካሳቫ የሚበላ እንደሆነ አያውቁም። ተራራ ላይ ቢቀር ማንም አይነካውም። እንሂድ። እንግዳ ነገር የጊህ ቤተሰብ ጥሩ የዱር አትክልቶችን ችላ ብሎ ይህ ካሳቫ የሚቆፍረው ለምንድን ነው? ይህ ሶስተኛው ሳይዳን ለአክስቴ ዋንግ ንገሩን። ዛሬ ካሳቫ ለመቆፈር ለምን ወደ ተራራ ወጣች? እንዴት አወቅሽ? እንዴት እንዳወቅኩ እርሺው። ያን ካሳላ መብላት አትችሉ፣ ይገድላቸዋል። እኛ ዝም ብለህ ለአክስቴ ዋንግ እውነቱ ቤት ውስጥ እህል አጥራችሁ ነው? የአክስቴ ዋንድ ቤተሰብ ትርፍ እህል አለው። እኛን ለመርዳት ፈቃደኛ ናቸው። አያ እኛም እህል የለንም። እሺ ወንድሜ እንመለስ። ሳይማን አክስቴ ዋንግ እዚህ ምን እየሰራሽ ነው? እንግዲህ የአክስቴ ዋንግ ቤተሰብ ብዙም እህል አልቀረውም። ይህንን የስንዴ ቦርሳ ውስጥ አክስቴ ዋንን ስማ፣ ምንም ያህል ቢርቢህ ካሳላ መብላት አትችልም። ሰማያት ሁሌም መንገድ ይተዋሉ። አክስቴ ዋንግ እየቀለድኩ ነበር። ቤተሰቤ እህል አለው። ባለፈው ጊዜ የዱር አሳማ ሸጥኩ እና በወረዳው ብዙ እህል ገዛው። ታዲያ ለምን ዛሬ ካሳቫ ልትቆፍር? አሳማዎች እንኳን ያንን ነገር ያ ተራራው ላይ መሬት ለማጽዳት ነበር። ቤተሰባችን ትልቅ ነው። ስለዚህ ተጨማሪ መሬት ማለት ተጨማሪ ምርት ማለት ነው። በተራራው ግርጌ ብዙ ባዶ መሬት አለ። ለምን በተራራው ጎን ላይ መሬት ለማጽዳት ትፈልጋለህ? በዚህ ዓመት ድርቅ አለ እና ከተራራው ጎን ብዙም ሳይርቅ ትልቅ ኩሬ አለ። ስለዚህ ለውሃ ምቹ ነው። በተጨማሪም እኔ መኖር ባልፈልግም እናቴ እና ሳይዳን ያ እውነት ነው። እሺ እንግዲያውስ አሁን እመለሳለሁ። ሄይ አክስቴ ዋኝ ቆይ። ሳይዳን አንድ ስጋ አውጣ። እንኪዮ። ይህንን መቀበል አልችልም። አክስቴ ዋንግ ይህ ላንቺ አይደለም፣ ለልጆቹ ነው። ልጆቹ ይቅመሱት። ይህ አሁንም እኔም። እሺ እንግዲያውስ አልሽኮርመም። ቺያው ይህን የሆነ ነገር ከፈለግህ ጥራኝ። ደህና ሁኚ አክስቴ ዋን። ሳይዳን ምን እያደረግህ ነው? ሶስተኛው ወንድም የያዝኩትን ፌንጣ ተመልከት። በእነዚህ ጥቂት ቀናት በእርሻው ውስጥ ብዙ ፌንጣዎች አሉ። ግቢ ውስጥም ጭምር። የአንበጣ መቅሰፍት ሩቅ አይመስልም። እናት አንቺ ቺያው ይህን አንድ ነገር ላማክር ይገባል። ስለዚህ ካሳላ ያንተ ዘዴ ነው፣ ግን በመንደሩ ውስጥ ያሉ ሁሉም በዓመታት ውስጥ ብዙ ረድተውናል። ስለዚህ አስቤ ነበር። እናት ምን አይነት ሰው አድርገሽ ታስቢኛለሽ?
ይህ ተራራ በሙሉ በካሳቫ ተሸፍሟል። ቤተሰባችን ሁሉም ሊቆፍረው አይችልም። ቆይ ሄጄ ለመንደሩ አለቃ እነግራለሁ። የእኔ ሻያው ይህን አድጓል እና ታስልቸዋለሁ። ድርቁ እና የአንበጣ መቅሰፍቱ በአንድ ጊዜ ሲመጡ በዚህ ተራራ ላይ ባለው ካሳላ ብቻ መላውን መንደር መመገብ ምናልባት ብዙ ጊዜ አይቆይም። ታዲያ ምን እናደርጋለን? በእውነቱ በወረዳው ከተማ ውስጥ ስማር በነበሩት ዓመታት ጥሩ ጓደኛ አፍርቻለሁ። ቤተሰቡ በፈረስ ካራቫን ንግድ ውስጥ ነው። ስለዚህ የተወሰነ እህል እንዲያመጣ መጠየቅ ችግር መሆን የለም። ግን እንደሰማሁት በወረዳው ከተማ የእህል ዋጋ እየጨመረ ነው። በየቀኑ ይቀየራል እና በገንዘብ እንኳን እህል መግዛት አትችልም። እናት አትጨነቂ፣ ዘዴ አለኝ። የመንደሩ አለቃ እንዲረዳኝ መጠየቅ ብቻ ነው የሚያስፈልግ። ሁሉንም የመንደሩ ነዋሪዎች ሰብስቦ እና ነገ ጠዋት ወደ ኋላው ተራራ እንዲመጡ አድርጊ። እሺ፣ እናት ታምንሃለች። ልናዘገይ አንችልም። አሁኑኑ እሄዳለሁ። የዱር ፌንጣ ተገኝቷል። ዋጋ 0.1 የገበያ ሳንቲሞች ይሸጥ። አዎ፣ በዚህ የገበያ አዳራሽ ውስጥ የሚሸጠው በጣም ርካሽ ነው። አንድ ጂን 1 የገበያ ሳንቲም ብቻ ነው። እንደዚያ ከሆነ ፌንጣን ለማሽላ ከለዋወጥኩ ትርፍ ላገኝ እችላለሁ። እላለው የድሮ የመንደሩ አለቃ በማለዳ እዚህ ጠራህን እና ለምን እንደሆነ እንኳን አልነገርከንም። አሁንም ተመልሼ ትንሽ ለመተኛት ተስፋ። በትክክል የሆነ ነገር ካለ ያጊ ሶስተኛው አይደለም። የመንደሩ አለቃ እየተናገረ ነው። እዚህ ምን እየሰራህ? የመንደሩ ነዋሪዎች ዛሬ የመንደሩ አለቃ ሁሉንም እዚህ እንዲሰበስብ የጠየቁትን። ሶስተኛው አሁን ድርቅ እና እርሻዎቹ በአንበጣ ተሞልተዋል። ሁሉም ውሃ በመሸከም እና በመትከል ከአንተ ጋር ለመጫወት ጊዜ ያለው ማን ነው? የማወራው ነገር ከዚህ የአንበጣ መቅሰፍት ጋር የተያያዘ። የአንበጣ መቅሰፍት ልትል ነው? በእርሻዎች ውስጥ ያለውን የአንበጣ ችግር መፍታት እና ሁሉም ሰው የረሃብን ዓመት እንዲያልፍ መርዳት እንደምትችል ብልህ በትክክል። ሶስተኛው ጭንቅላትህን በዱላ ተመተህ አእምሮህን አጣህ። የአንበጣ ችግር መፍታት ትችላለህ። ምላስህን ንፋስ እንዳይዝህ አትጨነቅም። ኤርጋ አፍን ጠብቅ። አንቺ ለእሱ በጣም ትከላከያ። በመንደሩ ውስጥ ያሉ ሁሉም ያው ያንቺ ሶስተኛው ምን አይነት ባህሪ? እሱ በቤተሰብሽ ውስጥ ብቻ ውድ ነው። አንተ እኔም በተመለከተ ተሳስቻለሁ። ሁሉም መመገብ ከቻል እዚሁ ተንበርክኬ እሰግድልሃለሁ። እሺ፣ ራስህ ተናግረሃል። ይህ ማሽላ ነው። ቢያንስ 300 ጂን ነው። በከተማ ውስጥ ያለው ሩዝ በሙሉ ተገዝቷል። ይህን እህል ከየት አመጣህ? በወረዳው ከተማ በምማርበት ጊዜ ከዋና ከተማው የመጣ ጥሩ ጓደኛ አፈራው እና እሱ በዋና ከተማው ስላለ አንድ እንግዳ ነገር ነገረኝ። ኦሳይዲያን፣ እኛን በጉጉት ማቆየትህን አቁም። ዝም ብለህ ተናገር። በዋና ከተማው ያሉ መኳንን ልዩ ምርጫዎች አሏቸው። ጣፋጭ ምግቦች ሰልችቷቸዋል እና ይልቁንስ ይመርጣሉ አንዳንድ እንግዳ እና ያልተለመዱ ነገሮች። በአሁኑ ጊዜ ይህ ፌንጣ ብርቅዬ ጣፋጭ ምግብ ነው በዋና ከተማው። ይህ የፌንጣ ነው? ፌንጣ። ስለዚህ በዋና ከተማው ያለው ጓደኛዬ በተለይ አደራ ሰጥቶኛል ከእርሻ ላይ ፌንጣዎችን እንድሰበስብ። አንድ ጂን ፌንጣ ለአንድ ጂን ማሽላ። አንድ ጂን ለአንድ። እነዚህ ከዋና ከተማው የመጡ ሰዎች በጣም እንግዳ ናቸው። ጥሩ ሩዝ አይበሉም፣ ግን እነዚህን እንግዳ ነገሮች መብላት ይወዳል። ሶስተኛው ቃልህን ትጠብቃለህ ከሆነ አሁኑኑ ሄጄ ፌንጣ እፈልጋለሁ። ቃሌን አላጥፍም። አሁን ይህ እህል በእኔ ጊህ ቤተሰብ ግቢ ውስጥ ተከማችቷል። ሁሉም ሰው ለማረጋገጥ ነፃ ነው። ሶስተኛው ስለ አንበጣ መቅሰፍቱ ብቻ ተናግረሃል። ስለ ድርቁስ? ፌንጣዎቹ ባይኖሩም ሰማያት ካልዘነቡ መሬቱ አሁንም እህል አያበቅልም። ኤርጋዋላ ድልህን አትግፋ። ሺያው ያን እህሉን ለማውጣት ፈቃደኛ ነው። እሱ ከበቂ በላይ አድርጓል። እህሉን ለፌንጣ አልለወጠም። ታዲያ ምን ገንዘብ? አንተ እኔም በተመለከተስ ብልስ ይህን ድርቅ እንኳን መፍታት እችላለሁ። ወሬ ብቻ ነህ። የመብረቅና ነጎድጓድ አምላክ የሆንክ ይመስልሃል። ለዝናብ መጸለይ ትችላለህ? አምላክ አይደለሁም። ለዝናብ መጸለይ አልችልም። ግን የተናገርኩት ሁለተኛው ነገር ውሃን ከተራራው ለማውረድ ቦይ መቆፈር ነው።
ቦይ ውሃ ከተራራው ማውረድ። ሄይ ቼያው ኒሃን፣ የውሃ ምንጭ አግኝተህ ይሆን? ሁላችሁም በኋለኛው ተራራ ውስጥ ኩሬ አለ። ሁለተኛ ወንድሜ እና እኔ ከጥቂት ቀናት በፊት አየነው። የውሃ ምንጩ ብዙ ነው። ለመላው መንደር ለመስኖ አገልግሎት በቂ ነው። ሁሉም ሰው በማንኛውም ጊዜ ወደ ተራራው ወጥቶ ማየት ይችላል እና የምለው እውነት መሆኑን ወይም አለመሆኑን ታያላችሁ። ሄይ መመስከር እችላለሁ። ያንን ኩሬ አይቼዋለሁ። በእውነት ጥሩ። በእርግጥ የውሃ ምንጭ ካለ መጨነቅ አይኖርብኝም ስለ ድርቅ እንደገና። ቼያው ሄያን በእውነት የመንደራችን ታላቅ በጎ አድራጊ ነው። የመንደሩ አለቃ እያሞካሽን ነው። ባለፈው ጊዜ ለመንደሩ ብዙ ችግር ፈጥሬያለሁ። ስለዚህ አሁን ችሎታው ስላለኝ ውለታ መመለስ ትክክለኛ ነገር ነው። የባከነ ልጅ መመለስ ከወርቅ የበለጠ ዋጋ አለው። ቼያው ኒሃን፣ በእውነት እና በቅንነት እንደ ቤተሰብ ያስከን። አዎ፣ ለጊህ ቤተሰብ ሦስተኛ ጌታ ባይሆን ኖሮ ልጄና እኔ ከረጅም ጊዜ በፊት በሞት ነበር። ኤርጋ ግን ደጋግመህ አስቆጥተውኛል። በእውነት ቁጣ የለኝም ብለህ ታስባለህ? ሄይ ይህ ሦስተኛው ብዙ ስለሠራህ ምንም አይነት ራስ ወዳድነት እንደሌለህ መቀበል ትችላለህ። በእርግጥ ራስ ወዳድነት አለኝ። ራስ ወዳድነቴ ቀላል ነው። ቤተሰቤ ዳግመኛ ብርድ ወይም ረሃብ እንደማይሰማቸው። አዎ፣ ቼያው ኒሃን ወደ አንተ ደረጃ ዝቅ እያለ እና አሁንም ድንበር እያለፍክ ነው። ሄይ አንቺ፣ አሁን ችግሩ ስለተፈታ ቃልህን የምትሞላበት ጊዜ ነው። ፍጠን። ሁላችሁም አብራችሁ ናችሁ። ሁላችሁም ለእሱ እየተናገራችሁ። ኤርጃክ፣ ወንድ ከሆንክ ለድርጊቶችህ ኃላፊነት መውሰድ አለብህ። ቃላትህ በንፋስ ውስጥ እንደ ፊያ እንዲሆኑ አታድርግ። ፍጠን። ፍጠን። ይህ የእርጋዋ በጭራሽ አይማርም። ሁል ጊዜ ክፉ ዕቅዶችን ያስባል። ቼያው ሄያን ኤርጃ ለጠባብ አመለካከት አለው። መጠንቀቅ አለብህ፣ ሊጎዳህ ይችላል። የመንደሩ አለቃ አትጨነቅ። እንደ እሱ ያለ ሰው ትልቅ ችግር መፍጠር አይችልም። እሱን የሚይዝበት ብዙ መንገዶች አሉን። ቼያው ሄያን፣ ከበፊቱ በእውነት ፈጽሞ የተለየህ ነህ። የተለየ ሰው የሆንክ ያህል ነው። የመንደሩ አለቃ ልናዘገይ አንችልም። ቦዩን ለመቆፈር ቶሎ ሰዎችን ይዘህ ወደ ተራራ ውጥ። እሺ፣ አሁኑኑ ወደ ተራራ ወስዳቸዋለሁ። ቼያው ሄያን፣ እንዲሰርቁት አትፍቀድላቸው። የመንደሩ አለቃ አትጨነቅ። ለሌቦች በፍጹም አልፈቅድም፣ ምንም ዕድል እንዲያገኙ። እኔ ሄይ ወንድም ዲያጂየም ኤርጋ፣ ምን ታስባለህ? ወንድም ጂኒሳያን በጣም ጉልበተኛ ነው። ዛሬ ምን ያህል ጠበኛ እንደነበር ተመልከት። ምንም አክብሮት አላሳየንም። ስለ እሱ አውራ፣ ስለ እኔን አታካተኝ። ፌንጣዎችን ለመያዝ ቸኩያለሁ። ሄይ ወንድም ዲያጂየን፣ በእርግጥ ነው ወይም በነፃ ለመስራት ቦይ እየቆፈር ወንድም ዲያጂየን፣ አልፈልግም። በሕይወቴ ሙሉ በጂኒሳያን እንድረገጥ ኑሮን ለማሸነፍ ብቻ ራሴን እየሠራሁ ሰዎች እንዲንቁን። ልክ ነህ። ይህ ጂኒሳያን መንደሩ ውስጥ ከእኛ ጋር ይበላሽ ነበር። እንዴት ከጥቂት ቀናት በኋላ በድንገት ከዋና ከተማው ጌታ ጋር ተቆራኙ። አዎ፣ ሁሉን አዋቂ መስሎ ሲሠራ ተመልከተው። ገበሬ፣ በእርግጥ የከተማ ሰው መስሎት ነው። አዎ፣ እኔም ልቋቋመው አልችልም። ግን ለማንኛውም ብዙ እህል አምጥተዋል። ታዲያ ዘዴ ማሰብ አለብን። እህሉን ለማግኘት አይደል? ዘዴ አለ። ጂኒሳያን በዚያ ዱላ ከተመታ አእምሮ የበራለት ይመስላል። አሁን በጣም ተንኮለኛ ነው። ጂኒሳያን ተንኮለኛ ነው። ስለዚህ በሌሎቹ የጊለ ቤተሰብ አባላት በኩል ሰብረን። ምን ማለትህ ነው? ጂኒሳያን እህት የለችውም? ጂሄያውዴ ሃያዎቹ ውስጥ ናት እና አሁንም አላገባችም። ጊዜው ሲደርስ ከጎረቤት ዋይዝህ እጠራዋለሁ። እሱ ለስለስ ያለ ተናጋሪ፣ እንደ ወጣት ጌታ ራሱን እንዲለውጥ አደርገዋለሁ። በጥቂት ቃላት ዋስትና እሰጣለሁ። ጂሄያውዴን በፍቅር እንድትወድቅ ሊያደርጋት ይችላል። ያኔ እህሉ በቀላሉ ወደ እጃችን አይገባም። መጥፎ አይደለም። ኤርጃሃ አንዳንድ ዘዴዎች አሉ። እንግዲያውስ
ለቺያውን ያን ምስጋና ባለቤቴ እና እኔ መራብ የለብንም። አሁን በመንደሩ ውስጥ ቦዩን ለመቆፈር እየረዳ ነው እና በየቀኑ ክፍያም ያገኛል። ሁላችንም እዚህ ጎረቤቶች ነን። ስለዚህ ከቻልን እርስ በርሳችን መረዳዳት አለብን። ቤተሰባችን ድሃ በነበረበት ጊዜ ሁላችሁም አልረዳችሁንም? አዎሃ ደህና ሁኚ አክስቴ ዋንግሄ ኤያውዴ እናት እህቴ፣ ባለፉት ጥቂት ቀን ሥራ በዝቶባችኋል። ስለዚህ የምነግራችሁ ዕድል አላገኘም። ከትላንት ወዲያ ወደ ገበያ ስንሄድ አገኘን ይህንን ወጣት ጌታ ወይ እና እህትሽን በመጀመሪያ እይታ ወደዳት። እሱ ጥሩ ወጣት ይመስላል። እህት ልጅ አይደለችም። ስለዚህ ለእሷ ጥሩ ቤተሰብ መፈለግ መጥፎ ሐሳብ አይደለም። አዎ ከከተማ የመጣ ምሁር ነው። ሄይ በዚህ ዓመት የክልል ፈተናን የማለፍ ዕድል እንዳለው ሰማሁ። ወጣት ጌታ ወይ እኔ ይህ ገጠር ቦታ ለምን ይህን ሁሉ መንገድ ለመምጣት ተቸገርክ? ወጣት ጌታ ዋይ ይህ የእኔ ትሑት ቦታ ለምን ይህን ሁሉ መንገድ ለመምጣት ተቸገርክ? ምንም አይደለም። ባየሁሽ ቀን ልረሳሽ አልቻልኩም። ዛሬ ናፍቆቴን መቆጣጠር አልቻልኩም። ስለዚህ በተለይ ላንቺ መጣሁ። ኤያውዴ ካልጠላሽ የጋብቻ ስጦታዎችን ለማቅረብ በሌላ ቀን ወደ ቤትሽ እመጣለሁ እና በአግባቡ አገባሻለሁ። ፈቃደኛ ነሽ? ወጣት ጌታ ወይ እኔ ይህ አምባር የዋይ ቤተሰብ የውርስ ነው። ከ10 ትውልዶች በላይ ተላልፏል። ዛሬ ለአንቺ እሰጥሻለሁ እንደ ፍቅራችን ምልክት። ወጣት ጌታ ወይ በልቤ ውስጥ ለዚህ አምባር የምትገቢው አንቺ ብቻ ነሽ። ዛሬ አንቺ ስታደርጊው ለማየት ብሞት እንኳን ጸጸት አይኖረኝም። ወጣት ጌታ ወይ እንደዚህ አይነት ነገር አትናገር። የሆነ ችግር አጋጥሞሃል? በዚህ ድርቅ ቤተሰቤ ሀብታም ቢሆንም የእህል ዋጋ በከፍተኛ ሁኔታ ጨምሯል። ስለዚህ ኑሮን ለማሸነፍ እየታገልን ነው። ወጣት ጌታ ወይ ጠብቀኝ። ሶስተኛው ወንድም አንድ ነገር ልጠይቅህ እችላለሁ? ሄይ ሁሉም ሰማው። እናት ለእህታችን ሃያጂን ማሽላስ ጫ እሺ አመሰግናለሁ። ሶስተኛው ወንድም ሄይ ምንም አይደለም እህት፣ ይህ አምባር ቆንጆ ነው። ልየው እችላለሁ? ይሄው አመሰግናለሁ። ይህ ዋይ የሚባል ሰው በጣም በሚያምር ሁኔታ ይለብሳል፣ ግን አይኖቹ ለምን ወደ እህሉ ያማትራሉ? እና የዚህ አምባር ክብደት እንደ ወርቅ አይሰማውም። በወርቅ የተለበጠ ብቻ ሊሆን ይችላል። ስርዓት በመዳብ የተለበጠ የብረት አምባር ተገኝቷል። ዋጋ 1 የገበያ ሳንቲም። ይሸጥ። እንደሚመስለው በጥቂት ቀናት ውስጥ ይህ ወጣት ጌታ ዋይ ጋብቻ ለመጠየቅ ይመጣል። እህት አሁን ልጅ አይደለችም እና ይህ ወጣት ጌታ ዋይ ጥሩ ወጣት ይመስለኛል። ምናልባት ጥሩ ጥምረት ነው። ሳይዳን ሶስተኛው ወንድም ሶስተኛው ወንድም አንድ ሥራ አለኝ። ያንን ወጣት ጌታ ዋይ ተከተለው፣ ምን እንደሚያደርግ ተመልከት እና ከማን ጋር እንደሚገኝ ተረድቻለሁ። አስታውስ እንዳትያዝ እና ስለዚህ ነገር ለእህታችን እንዳትነግራት። ሄይ ፍቅርህን መበደር እችላለሁ? አንተ ጎበዝ ነህ። በጥቂት ቀናት ውስጥ ያን ያህል እህል አገኘ። ይህ ፌንጣ ከመያዝ በጣም ቀላል አይደለም። ያቺ ሴት ብዙ ዓለም አላየችም። የምሁር ማንነት ፈጠርኩ። ዋጋ ቢስ አምባር ሰጠማት እና አመነችው። አሁን ሙሉ በሙሉ ለእኔ ያደረች ናት። በፍቅር ወድቃለች። ጂኔሳያን በሕልሙ እንኳን መላው ቤተሰቡ እንደ ሞኞች እንደሚሆን በእኛ ሙሉ በሙሉ እንደተታለ። ይህ ሙሉ ሃያጂን ማሽላ
በወረዳው ውስጥ ለብዙ ገንዘብ ሊለወጥ ይችላል። መጥፎ አይደለም። ዋይ ዛሬ ማታ አንተ ነህ። ምንም ችግር የለም። በወረዳው ከተማ ናይንቼን ፔሪዮዥን እጋብዞችኋለሁ። ዛሬ ማታ ሼያው ዋንን እጠራታለሁ እና እስክንሰክር ድረስ እንጠጣለን። አሃ እስካልሰከርን ድረስ ወደ ቤት አንሄድም። እንሂድ። ወራድ እህቴን ለመጉዳት ደፈረ። እንዲሁ እንዲታልፍ አልፈቅድልህም። ሂድ። ወጣት ጌታ ዋይ የት እየሄድክ ነው? ይህ ትንሹ አማቼ አይደለም። ማነው ትንሹ አማች? ትንሹ አማች ይህ ሦስተኛው። ለምን መታኸኝ? አላስቀየምኩህም አይደል? አንተ ምን ማለት ነው? ሄይ ዛሬ ከቺያ ዋን ጋር ተዝናና። እህሌን ማታለልህ አንድ ነገር ነው፣ ግን የእህቴን ስሜት ለማታለል መድፈር። ትንሹ አማች ላብራራ። ትንሹ አማች አይ የቤተሰብህን እህል ለመስረቅ የፈለጉት እነሱ። አትጨነቅ፣ ከጥቂት ቀናት በኋላ በእስር ቤት እንድትበሰብሱ ልካችኋል። ሁለተኛ ወንድም፣ ሁለተኛ አጎት ወደ ወረዳው ያሜን ውሰዱ። እሺ ለእኔ ተው። ና እንሂድ። ትንሹ አማች እኔ ነኝ። ትንሹ አማች እኔ ንጹሕ ነኝ። ሄይ ይህ ዋይ ቀኑን ሙሉ ምንም አልሰማን። በሚቀጥሉት ጥቂት ቀናት ውስጥ ጋብቻ ለመጠየቅ ሌላ ትልቅ ማጭበርበር ለማድረግ ምን ይመስላል? ያዲቃላ ፈርቶ አፈግፍጎ ይሆን? ምናልባት ጊያ ሦስተኛው አጠራጣሪ ነገር አግኝቶ አይሆንም አይደል? እነዚህን ጥቂት ቀናት ጊያ ሦስተኛውን እና ሁሉም ነገር የተለመደ። ሄይ ተመልከት፣ ያ ጊያ ሦስተኛው አይደለም። ኦ ለምን በጣም ጨለመ? ወደ ከተማው የሚወስደው መንገድ በሌሊት ለመጓዝ ቀላል አይደለም። ተስፋ አደርጋለሁ ማንም በጋሪ ላይ ያለውን 300 ጂን እህል ለመዝረፍ እንደማይ። እኩለ ሌሊት ነው። ይህን ያህል እህል ይዞ ከመንደሩ ውጭ ምን እያለ